በሆቢቻ ወረዳ የሚስተዋለው የንጹህ መጠጥ ውሃ እጦትና የመንገድ ተደራሽነት ችግር በቀጣይ ትኩረት እንደሚሻ የወረዳው ምክር ቤት አባላት አሳሰቡ። ከሰሞኑን ለመንግስት ሰራተኞች የተደረገ የደሞዝ ማሻሻያ ምክንያት በማድረግ በተለያዩ ምርቶች ላይ ህገወጥ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ እርምጃ እንዲወሰድም የምክር ቤት አባላት ጠይቀዋል። የወረዳው ምክር ቤት ባካሄደው መደበኛ ጉባኤ በበጀት ዓመቱ ያለፉት 3 ወራት ስራ አፈጻጸም በመገምገም በቀጣይ ትኩረት አቅጣጫዎች ላይ መክሯል። ለአዲሱ ተፈራ ዘገባ ሂሩት የምሩ። የሆቢቻ ወረዳ ምክር ቤት ባካሄደው መደበኛ ጉባኤ በወረዳው በ2018 በጀት ዓመት ባለፉት 3 ወራት የተከናወኑ የልማት ስራዎችን የገመገመ ሲሆን በወረዳው በተለያዩ አካባቢዎች የሚስተዋለውን የንጹህ መጠጥ ውሃ እጥረትና የመንገድ ተደራሽነት ችግር አጽንኦት ተሰጥቶባቸዋል። ኢፊሳ ሞጣ ላይ የተባሉ ቀበሌያት አንደኛ የውሃ ሙላት ከመኖሩ የተነሳ ወንዝን መሻገር የማይችሉበት የድልድይ ችግር አለ። ያንን በትክክል ለመስራት እቅድ ተይዞ ነበረ። እስከዛሬ ግን ያው ተስፋ ብቻ ተሰጥቶ ምንም አይነት ስራ ካለመሰራቱ የተነሳ እንደ ችግር አሁንም በአርሶ አደሩ ዘንድ ያው ይስተዋላል። እንደ ሆቢቻ ወረዳ የውሃ ንጹህ የውሃ መጠጥ ሽፋን የለንም። በተለይ አልፎ እዚህ አካባቢ ነው እንጂ በ3 ቀበሌያት እስከዛሬ ድረስ የውሃ ሽፋን አላገኘንም፣ ዜሮ ነው። ይህ እንዲሻሻል በየምክር ቤቱ በጉባኤ ዕለት እልባት ወይ ምላሽ እስኪያገኙ ድረስ እየጠየቁ ያለ መሆኑን ነው። ከሰሞኑም የመንግስት ሰራተኞች ደሞዝ ጭማሪ ምክንያት በማድረግ ያለ አግባብ የሚደረግ የዋጋ ጭማሪ፣ በትምህርት ቤቶች የመማሪያ መጽሐፍ እጥረት፣ በጤና ተቋማት የወባ በሽታ መድኃኒት አቅርቦት ውስንነትም ትኩረት እንደሚሻ የምክር ቤት አባላት አክለዋል። ለመንግስት ሰራተኛ ደሞዝ ተጨመረ ተብሎ ዋጋን እየጨመሩ ያሉበት ሁኔታ አለ። በቃ መብልንም ቢሆን እንደገና ደግሞ ሌሎችንም እቃዎች ቁሳቁሶችንም ነጋዴዎች በሙሉ እንደፈለጉ ዋጋ እየጨመሩ ያሉበት ሁኔታ አለና ይሄ ህብረተሰቡን እጅግ በጣም እየጎዳ ነውና ከዚህ ጋር ተያይዞ ይሄንን ቁጥጥር ለማድረግ እዚህ ጉዳዩ የሚመለከታቸው ንግድና ገበያ ልማት ሌሎችም ገብቶ ጥናት እንዲያደርጉ እኛም እንደ ቋሚ ኮሚቴ አቅጣጫ ያሳየንበት አለ። አገርን የሚረከብ ትውልድን ደግሞ ለማብቃት የሁሉም ዜጋ ኃላፊነት ነው ያለበት። የሁሉም ባለድርሻ አካላት ኃላፊነት ለትምህርት ጽህፈት ቤት ብቻ የሚተው ሳይሆን አጠቃላይ ወረዳ ውስጥ ያሉት አባቶች፣ እናቶች፣ የተማሪ ቤተሰብ የሆነውም ያልሆነውም ድርሻ አለው። አገርን የሚረከብ ወጣትን ለማፍራት በእርግጥ እዚህ ጋር ትምህርት ላይ ትልቅ ትኩረት ሰጥተን መስራት እንደ ሀገር እንግዲህ ውድቀቱ እንደ ሀገር ነው። ስለዚህ እንደ ሀገር ይሄን የተሰበረውን የትምህርት ስብራትን ለመጠገን ሁሉም ባለድርሻ አካላት አብረን እጅ ለእጅ ተያይዘን መስራት አለብን የሚለውን ነገር አንስተናል። ታማሚ በመጣ ቁጥር እንግዲህ መድኃኒት ከሌለ መድኃኒት ካልቀረበ ውስንነት ካለ ከዛ ማግኘት ስለማይቻል ለግለሰቦች ውጪ መጻፉ ስለማይቀር መድኃኒት ከማጣት የተነሳ ደብዳቤ ተጽፎ ከውጪ የሚገዙ አሉ። ለቀጣይ ግን መንግስትም ሆነ ገቢ በማሰባሰብ እኛ ህብረተሰቦችን በቂ መድኃኒት ለማቅረብ ሀሳብ የሰጠበት አለ። የወረዳው አስተዳደር ህብረተሰቡ የሚያነሷቸው የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ሰፊ ተግባራትን እያከናወነ የሚገኝ ሲሆን በተለይም የንጹህ መጠጥ ውሃና የመንገድ ተደራሽነት ቅድሚያ የሚሰጣቸው መሆኑን ጠቁሟል። ከተማ ልማት የመንገድ ጉዳዮች የኮሪደር ልማትም ጭምር ደግሞ የማህበራት ዝርጋታም ጭምር የተነሱት ጉዳዮች አለ። እኛ ደግሞ ምክር ቤት ይሄንን ሁሉም ተቋማትም እንግዲህ በ3ቱ ቋሚ ኮሚቴ ላይ ክትትልና ቁጥጥር አድርገን ብለን ያው ክትትል በእኛ ዘንድ ስለሆነ ያው በ3ቱ ቋሚ ኮሚቴ ላይ በተለያየ ጽህፈት ቤቶችን ክትትል እናደርጋለን። በየቦታው ደግሞ ግብር መልስ እንሰጣለን። ከዚህ በፊት ሆርን ኦፍ አፍሪካ በውሃ ሚኒስቴር ድጋፍ ከሆቦላ ዋንቼ እስከ ሆቢቻ ቦንጎ ታቅሊቆ ቀጠና ድረስ 5 ቀበሌያትን የሚሸፍን ውሃ ሙሉ ባይሆንም እንኳን የተሰራበትና አሁን ማህበረሰባችን ያንን አገልግሎት እያገኘ ያለበት ሁኔታ አለ። ይሄ በራሱ በቂ አይደለም። ሌላኛው ይሄኛው ሆርን ኦፍ አፍሪካ አንደኛው ፌዝ ነው። ሁለተኛው ፌዝ ቀሪ ቀበሌያት ላይ ኦሬዲ ዶኩሜንቴሽን ጥናት ስራ ሁሉ አልቋል። በተጨማሪ ደግሞ ክልል ድጋፍ ተደርጎ በከተማዎች ላይ የዚህ የሆቢቻ ከተማ ማዕከል ላይ በክልል ያው ተመራጭ ከተማ ሆና እዚሁ ውሃ እጥረት እንዳለ ችግሩን ተረድቶ ጥናት ሁሉ አልቆ ያለቀበት ሁኔታ አለ። ከዛ ውጪ እኛ እንደ መዋቅር ደግሞ በግብርና በኩል በሚመጣው በካፒታል በጀት በዚህ አመት ሞጣ ላጭ ኢፊሳ ላይ ከዚህ በፊት አገልግሎት ሲሰጥ የነበረ ለ6-7 ከ7 አመት በላይ ተቋርጦ ያለውን
እሱን በተደራጀ አግባብ ወደ ስራ ለማስገባት በእኛ ደረጃ ቆርጠን ወስነን በጀቱንም አሎኬት ያደረግንበት ሁኔታ ነው ያለው። በወረዳው ህገወጥ የዋጋ ጭማሪን ለመቆጣጠር ከባለ ድርሻዎች ጋር መስራት እንደሚገባ የተናገሩት የወረዳው ዋና አስተዳዳሪ አቶ እምሩ ኢማሞ የወባ በሽታ ስርጭትን ለመቆጣጠር ከቅድመ መከላከል ስራዎች በተጨማሪ መድኃኒቶችን የማቅረብ ስራ እየተሰራ ነው ብለዋል። የንግድ ማዕከላትን ክትትል የማድረግ ሱቆችንም አንዳንድ ከዋጋ መጨመር ብቻ ሳይሆን ከሚዛን በታች 1 ኪሎ ተብሎ ኪሎ ራሱ ልክ ያልሆነ ኪሎ ላይ መዝኖ የመስጠት ነገሮች አሉ። እሱን በግብረ ኃይል ደረጃ ታርሞ በተደራጀ አግባብ እየተሰራ ነው ያለው። ስለዚህ ያንን ማጠናከር የገበያ አክሴስን የሰንበት ገበያ ጭምር ማዘጋጀት ነው። እሱ እንደ ጉድለት ማገመገም ነው። እሱን ቶሎ ማረም እንዳለብን ነው። ከዛ ውጪ ማምረት ላይ ማሳደግ መቻል አለብን። ግብርና ዘርፍ ላይ ማምረትና የህገወጥን መቆጣጠርን አንድ የምናደርግ ከሆነ ገበያ ንረትን በተወሰነ መልኩ መከላከልና መቀነስ ይቻላል። በምክር ቤቱ በአንደኛ ሩብ ዓመት የተስተዋሉ ክፍተቶችን ለማረም በመግባባት በመጨረሻም ሹመቶችን በማጽደቅ ጉባኤው ተጠናቋል። በተለያዩ የስራ ዘርፎች ለመሰማራት መነሻ ካፒታል ያጡ ዜጎች የብድር አገልግሎት በማግኘት የገቢ አማራጮችን የሚያሳድጉበት አሰራር መዘርጋቱን ካፒታል ቤዝድ ብድርና ቁጠባ ህብረት ስራ ማህበር አስታወቀ። በተለይም ወጣቶችና አነስተኛ ገቢ ያላቸው የማህበረሰብ ክፍሎች የኑሮ ማሻሻያ ዘዴ በመቅረጽ ኢኮኖሚያቸውን እንዲያሳድጉ የብድርና ቁጠባ አገልግሎት ወሳኝ ስለመሆኑ የቦዲቲ ከተማ ስራ ዕድል ፈጠራና ኢንተርፕራይዞች ጽህፈት ቤት ነው የገለጸው። ካፒታል ቤዝድ ብድርና ቁጠባ ህብረት ስራ ማህበር በቦዲቲ ከተማ ተጨማሪ ቅርንጫፍ መክፈቱ በርካታ ዜጎችን ተጠቃሚ እንደሚያደርግ ተነግሯል። ሰናይት አብርሃም ተጨማሪውን ታስመለክተናለች። በአነስተኛ የኑሮ ደረጃ ያሉ የማህበረሰብ ክፍሎች በቀን ከ20 ብር ጀምሮ እንደየአቅማቸው በመቆጠብ የብድር አገልግሎት የሚያገኙበት ሂደት የዘረጋው ካፒታል ቤዝድ ብድርና ቁጠባ ህብረት ስራ ማህበር ከወላይታ ሶዶ ከተማ በተጨማሪ በቦዲቲ ከተማ ተጨማሪ ቅርንጫፍ ከፍቷል። ካፒታል የስኬት መሰላል በሚል መሪ ቃል እየሰራ ያለው ማህበሩ የደሞዝ ዋስትና ላላቸው እስከ 400 ሺህ ብር የብድር አገልግሎት የሚሰጥ ሲሆን በተለያዩ የንግድ ዘርፎች የተሰማሩ ዜጎችም በአነስተኛ የወለድ መጠን በሚሰጥ የብድር አገልግሎት ተጠቃሚ እንዲሆኑ የህብረት ስራ ማህበር ቦርድ ሰብሳቢ አቶ ተስፋዬ ጎአ ገልጸዋል። በትናንሽ ስራዎች ላይ የተሰማሩ ሰዎች ባንክ ደርሶ ማስያዣ አስይዞ መበደር የማይችሏቸው ሰዎችን ደርሰን ማበደር መቀየር መቻል ቀላል ነገር አይደለም። በሌሎች አካባቢዎች ላይ ይሄ ተከፍቶ ስራ እየሰራ ነው ያለ ነው። በቦዲቲ ዛሬ የጀመርነው ስራ የላቀ ውጤት አምጥተው በቀጣይ አንደኛ ዓመት ሁለተኛ ዓመት የምስረታ ሶስተኛ ዓመት ከዚህም በላይ ያለን በተቋሙ በምናገኘው ጥቅም የዝቅተኛ ማህበረሰብን የኑሮ ደረጃ ለውጠን የሰራናቸው ስራዎችን ለእናንተ በመድረክ እንደዚሁ የምንገልጽበት ዕለት እናፍቃለሁ። የመንግስት ሰራተኞች ጨምሮ በግል ስራ የሚተዳደሩት በሙሉ በማህበሩ የተቀመጠውን መስፈርቶችን ካሟሉ የአገልግሎቱ ተጠቃሚ እንደሚሆኑ የተገለጸ ሲሆን በተለይም ስራ አጥ ወጣቶችን በተለያዩ የገቢ አማራጮች ለማሳተፍ ትልቁን ድርሻ እንደሚይዝ ተመላክቷል። አሁን ባለው ሁኔታ ላይ ላለው ለከተማ ወጣት ባለው መነሻ ካፒታል ትንሽ ሊሆንባቸው በእጃቸውን ያለውን ገንዘብ እንደ መነሻ ተጠቅሞ ከዚህ ብድር በማግኘት ተጨማሪ ቢዝነስ መስፋፋት የሚችሉበት ወይም የራሳቸውን ካፒታል ማሳደግ የሚችሉበትን እድል ይዞ መጣ። ስለሆነ ማንኛውም አይነት በኢንተርፕራይዝ የተደራጀ በኢንተርፕራይዝ ሳይደራጅ በግልም ያለ በመንግስት ሰራተኛም ደረጃ ያለ በግሉ ዘርፍ ላይ በንግድ የተሰማራ ማንኛውም ሰው መጥቶ አገልግሎት ለመስጠት ኦፕን ስለሆነ ያንን እድል ሁሉም ማህበረሰብ ክፍል መጠቀም አለበት። ወጣቶች ከዚህ በፊት ተደራጅቶም ስራ ላይ ያሉ ወጣቶች ይህንን ብድር ተጠቃሚ እንዲሆኑ የማድረጉ ስራ በደንብ አጠናክረን የምንሰራውና እንዲሁም ወጣቱ እንዲጠቀም እንፈልጋለን። ከዛ ባለፈ ደግሞ አዳዲስ በማህበራት የሚደራጁ ወጣቶች አሉ፣ ስራ ዕድል ፈጠራ የምናመቻችላቸው። ስለዚህ እነዚህ ወጣቶች በዚህ ህብረት ስራ ማህበር ቁጠባ ህብረት ስራ ማህበር ላይ ተደራጅተው ብድር ቁጠባ አድርገው ከዛ ባለፈ ደግሞ የሚያስፈልጋቸውን ብድር ወስደው የራሳቸውን ኢኮኖሚ ከትንሹ ትልቅ ቦታ መድረስ ስለሚችሉ እዚህ ላይ እንዲቆጥቡ ብድር እንዲያገኙ የተሻለ ኢኮኖሚካሊ ተጠቃሚ እንዲሆኑ የማድረጉን ስራ እኛም በራሳችን በማህበራት ሰፊ ስራዎችን እንሰራለን። ይሄ ደግሞ ህብረት ስራ ማህበራት ከስሩ አሁን በየቀበሌያት በኢንተርፕራይዝ ደረጃ በጥቃቅን ማህበራት ደረጃ ያሉ የራሳቸውን ገንዘባቸውን
እዚህ ቆጥበው 30%ን ቆጥበው 100% ለመበደር ይጠቅማል። አልፎም ደግሞ ትናንሾች ተበታትነው ያሉት እዚህ ጋር ተደራጅተው ከፍ አድርገው የተሻለ ስራ ለመስራትም የሚጠቅም ነውና አልፎም ደግሞ በተለይ ወጣቶች ከመንግስት ከሚበደሩት በተጨማሪ እንቅስቃሴያቸውን ከፍ ለማድረግ እንደዚህ አይነት ካፒታል ቁጠባ ህብረት ስራ በከተማችን በመከፈቱ የተለያዩ ልጆች የተለያዩ ስራን የሚፈጥር ነው። አልፎም ደግሞ ስራ ፈላጊዎች፣ ጥቃቅን ነጋዴዎች ቆጥበው ተበድረው ለመስራት ብዙ አማራጮችን የሚፈጥር ነው የሚል እምነት አለኝ። ከትንሽ ነገር ተነስቶ የተለወጡና ትላልቅ ተቋማትን ለመገንባት የደረሱ ግለሰቦች በሰው ኃይልና አዳዲስ ቴክኖሎጂዎችን በመታገዝ በየአካባቢያቸው አነስተኛ ገቢ ያላቸውን ተጠቃሚ ለማድረግ እየተሰራ መሆኑን የማህበሩ አመራሮች ገልጸዋል። ብድርና ቁጠባ ህብረት ስራ ማህበራት ለትላልቅ የቢዝነስ የትላልቅ የፋይናንስ ተቋማት መነሻና ምንጭ ናቸው። ትላልቅ የፋይናንስ ተቋማት የጀመሩት በትላልቅ አገራት ዛሬ ትልቅ ደረጃ በደረሱ አገራት ላይ ያሉ ትላልቅ ቢዝነስ ፋይናንስ ተቋማት ለዛሬው የበቁት ከብድርና ቁጠባ ህብረት ስራ ተነስተው ነው። ዝቅተኛ ኑሮ ደረጃ ላይ ያለው ማህበረሰብ ለመደጎም የሚያስችል በአስተሳሰብ፣ በቴክኖሎጂ፣ በሰው ኃይል፣ በስምሪት እየሰራ ለዓለም ሞዴል ሆኗል። ስለዚህ ይሄንን ትልቅ ለውጥ ሊያመጣ የሚችል እንደ ስማችን ካፒታል የስኬት መሰላል ነንና ሁሉንም ስራ ከአባላቶቻችን ጋር በጋራ በመተጋገዝ ዝቅተኛውን የህብረተሰብ ክፍል ለማማከል ሁሉንም አይነት የቁጠባ አይነቶችን ከ20 ብር በቀን ከ20 ብር ጀምሮ ቁጠባ እንዲያደርጉ ተቋማችን በቴክኖሎጂካሊ ሁሉንም አይነት የኢንተርኔት ባንኪንግ ሲስተሞች ዴሊቨር የሚያደርግ ሲስተም የተጫነለት ነው። ስለዚህ ሁሉም ደንበኛ እያንዳንዱ የአካውንት የሚያስገቡት ገንዘብ ወጪ የሚያደርጉት ኖቲፊኬሽን በስልክ ቴክስት የሚገባ ነው የሚሆነው። በተለያዩ ከተሞች ቅርንጫፎቹን ለማስፋፋት ያቀደው ካፒታል ቤዝድ የቁጠባና ብድር ህብረት ስራ ማህበር በወላይታ ሶዶና ቦዲቲ ከተሞች ያሉ ዜጎች ከማህበሩ ጋር በመተባበር ኑሯቸውን እንዲያሻሽሉ ምቹ አጋጣሚ መፍጠሩ ተመላክቷል። እየተባባሰ የመጣውን የቲቢ በሽታ ስርጭት ለመቀነስ ለሁለት ሳምንታት የዘለቀ ሳል ያለበት ማንኛውም ሰው ወደ ጤና ተቋማት በመሄድ ተገቢውን ምርመራና የሕክምና አገልግሎት ማግኘት ይጠበቅበታል። ረቂቅ በሆነው ማይኮባክቴሪያም ቱበርክሎሲስ በተባለ ባክቴሪያ አማካኝነት በትንፋሽ የሚተላለፈው የቲቢ በሽታ እድሜ፣ ጾታና አካባቢን ሳይለይ ሁሉንም ዜጋ ሊያጠቃ የሚችል ተላላፊ በሽታ ነው። በመሆኑም ሰዎች በተሰበሰቡበት ቦታ ሲያስነጥሱም ሆነ ሲያስሉ አፍና አፍንጫቸውን በመሸፈን የበሽታው አምጪ ተዋሲያን ስርጭት መከላከል እንደሚቻል ነው በወላይታ ሶዶ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር ልጃለም አበራ የሚናገሩት። አማኑኤል ጃጊሶ ላሰናዳው ዘገባ ውብሸት ጳውሎስ። የቲቢ በሽታ ማይኮባክቴሪየም ቱበርክሎሲስ በተሰኘ ባክቴሪያ አማካኝነት በትንፋሽ የሚተላለፍ በሽታ ሲሆን ሳምባና መተንፈሻ አካላትን ጨምሮ ሁሉንም የሰውነታችን ክፍል ሊያጠቃ ይችላል። በቲቢ በሽታ የተጠቃ ሰው በሚያስልበት፣ በሚያስነጥስበትና ከሌሎች ጋር በሚያደርገው አካላዊ ቅርርቦች ወደ ጤነኛ ሰው ሊያስተላልፍም ይችላል። ታዲያ ለ2 ሳምንታት ያክል የማያቋርጥ ሳል ያለበት ማንም ሰው ወደ ጤና ተቋም በመሄድ ሊመረመር ይገባል ያሉት በወላይታ ሶዶ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር ልጃለም አበራ በሽታው የከፋ ደረጃ ሳይደርስ በጊዜ ከታከሙት ግን በቀላሉ ማዳን እንደሚቻል ነው የሚያስረዱት። የቲቢ በሽታ በአየር የሚተላለፍ ወይም በትንፋሽ የሚተላለፍ በሽታ እንደመሆኑ መጠን የመከላከል አድማሶቹ ሰፊ ናቸው። ማለት ለምሳሌ ገና የተወለዱ ህጻናት ላይ የቲቢ ክትባትን ከመስጠት አንስቶ እንደገና ደግሞ በሰውነታቸው የበሽታ የመከላከል አቅማቸው ደከም ያሉ ማህበረሰቦች በተለይም የኤችአይቪ ኤድስ በደማቸው ያሉ ሰዎችን እድሜያቸው ከ5 ዓመት በታች የሆኑ እንደገና ደግሞ የስኳር በሽታ እንዲሁም ደግሞ የካንሰር በሽታ በደማቸው ውስጥ ያሉ ሰዎች ተጋላጭ ስለሚሆኑ እነኚህን ሰዎች ለመከላከል የሚሰጡ መድኃኒቶች አሉ። እነዛም ከመስጠት አንስቶ እንደገና ደግሞ በበሽታው የተያዘ ወይም የተጠቃ ሰው ካለ ወደ ስራ ባይሄዱ ይመከራል።
የመጀመሪያው 2 ሳምንታት በተለይ መድኃኒቱን በሚወስዱበት የመጀመሪያውን 2 ሳምንታት ወደ ስራ ባይሄዱ ቢቻል የራሳቸው የሆነ ክፍል ውስጥ ቢሆኑ አይዞሌት ቢደረጉ በሚያስነጥሱበት ጊዜ በሚስሉበት ጊዜ በደንብ አፍና አፍንጫ መሸፈን ይፈልጋል። ከነኚህ ሰዎች ራቅ ከማለትም ጀምሮ በሽታውን መከላከል ይቻላል። የቲቢ በሽታ ክትባት ቀድሞ መውሰድ በበሽታው መጠቃት እድል እንደሚቀንስ የሚናገሩት ዶክተር ልጅአለም ነገር ግን ክትባቱ ሙሉ በሙሉ በሽታውን እንደማይከላከልም አረጋግጠዋል። የሳምባ ነቀርሳ ክትባት የሚጠቅመው ዋናነት የሚጠቅመው ያን ክትባት የተከተበው ሰው የከፋ አይነት የቲቢ አይነት እንዳይገጥመው ነው። ለምሳሌ የከፋ አይነት የቲቢ አይነት የሚባሉት ምንድነው? የአንጎልና ህብለ ሰረሰርን የሚያጠቃው ቲቢ፣ ህይወትን አደጋ ውስጥ ሊጥል የሚችለው ቲቢ ተጋላጭ እንዳይሆኑ ነው በዋናነት ክትባቱ የሚከላከለው እንጂ ሙሉ ለሙሉ ቲቢውን ያስቀራል ማለት አይደለም። አንድ ሰው ቲቢ ክትባት ስለወሰደ የቲቢ ህመም አያጠቃውም ማለት አይደለም። ነገር ግን የከፋው ቲቢ ህይወትን አደጋ ላይ ሊጥለው የሚችለው ቲቢ መጋለጥ ቻንሱ በጣም ዝቅተኛ ነው የሚሆነው። በቲቢ በሽታ የተጠቃ ሰው በተቻለ መጠን ገንቢና የተመጣጠነ ምግብ በመመገብ ራሱን መንከባከብ እንደሚጠበቅበትም ዶክተር ልጅአለም ይመክራሉ። ቲቢ በሽታ አንደኛ በጣም ሰውነታችንን በጣም የሚጎዳ የሚያደካክም ከምግብ አፒታይት ጀምሮ ከመቀነስ አንስቶ ብዙ የማድከም አቅም ያለው በሽታ ነው። ስለዚህ ለሱ አስፈላጊ የሆኑ በተለይ ኃይል ሰጪ የሆኑ ምግቦችን መመገብ እጅግ አስፈላጊ ነው። ስለዚህ ኃይል ሰጪ ስንል እንቁላል ያለባቸው ፕሮቲንነት ያላቸው እና ቫራይቲ የሆኑ አትክልትም ፍራፍሬንም ጨምሮ ወተትን፣ ስጋን፣ እንቁላልን ያካተቱ ምግቦች ቢመገቡ ቲቢ የያዛቸው ሰዎች ጥሩ ነው። የቲቢ በሽታ 80% ሳምባን የሚያጠቃ ቢሆንም ሌሎች የሰውነት ክፍሎችንም የማጥቃት እድሉ የሰፋ ስለሆነ የበሽታው ምልክት የታየበት ማንም ሰው ወደ ጤና ተቋም በመሄድ የምርመራና ሕክምና አገልግሎት እንዲያገኝም ዶክተር ልጅአለም ጥሪ አስተላልፈዋል። ሳል 2 ሳምንት ስለቆየ ወይም 3 ሳምንት ወር ስለቆየም ብቻ ሳል ብቻውን ስላለ የቲቢ በሽታ ነው ማለት ላይሆን ይችላል። ምክንያቱም ሳል ሊያመጡ የሚችሉ በጣም ብዙ በሽታዎች አሉ። ነገር ግን ወደ ሕክምና ተቋም መጥቶ ያለውን የሳሉን ምክንያት ራጅ በመነሳት ሊሆን ይችላል፣ የአክታ ምርመራዎችን በማድረግ ሊሆን ይችላል፣ ሌሎችንም ተጨማሪ ምርመራዎች በማድረግ ቲቢ ነው አይደለም የሚለውን መለየት ያስፈልጋል። ስለዚህ አንዴ ያ ከተለየ በኋላ ችግር የለውም። ነገር ግን እነኚህ ነገሮች እስኪለዩ ድረስ በተለይ ደግሞ አዲስ የጀመረ ሳል፣ በቅርብ ጊዜ የጀመረ ሳል፣ ቅድም ያልናቸው ምልክቶች የአፒታይት መዝጋት፣ ሰውነት መቀነስ፣ የማላብ፣ ራስ ምታት፣ ትኩሳት፣ ድካም እነኚህ ነገሮች ተያይዞ ያሉ ከሆነ ራሱን መለየትና በተለይ ደግሞ ለቤተሰቦቻቸው አብሮቸው ለሚሰሯቸው ለህፃናት ልጆቻቸው ለባለቤቶቻቸው እንዳያስተላልፉ ጥንቃቄ ማድረግን ይፈልጋል። በቲቢ በሽታ የተጠቁ ሰዎች በሚያስነጥሱበትና በሚያስሉበት ወቅት አፋቸውን በመሸፈን በሽታው ወደ ጤነኛ ሰው እንዳይዛመት ቅድመ ጥንቃቄ ሊያደርጉ ይገባል።